መንግስት በደቡብ አፍሪካ በሳውዲ አረቢያ የሚገኙ ዜጎች ደህንነት ለማስጠበቅ በትኩረት እየሰራ መሆኑን አስታወቀ። የውጭ ጉዳይ ሚኒስቴር በወቅታዊ የዲፕሎማሲ ስራዎችን በዜጎች ደህንነት ዙሪያ በተለይም በደቡብ አፍሪካ፣ በመካከለኛው ምስራቅ እንዲሁም ከሩሲያ ጋር ስላለው ግንኙነት መግለጫ ሰጥተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት በዚህ መግለጫ በደቡብ አፍሪካ አልፎ አልፎ የሚከሰተውን የኢትዮጵያውያን ዜጎች ሰለባ የሚሆኑ ጥቃት በተመለከተ ገለጻ አድርገዋል። አምባሳደር ነቢያት እንደገለጹት በፕሪቶሪያ የሚገኙ የኢትዮጵያ ኤምባሲ እና በዚህ የሚገኙ የኮሚኒቲ አደረጃጀቶች ዜጎች ራሳቸውን ከጥቃት እንዲጠብቁ አስፈላጊ ጥረትና ድጋፍ እያደረጉ ይገኛሉ። መንግስት በደቡብ አፍሪካ ለሚገኙ ዜጎች አስፈላጊ ጥበቃና ከለላ እንዲደረግላቸው ለሀገሪቱ መንግስት ጥያቄ ማቅረቡ የገለጸው ቃል አቀባይ የደቡብ አፍሪካ መንግስት ለችግሩ አለባ እንደሚሰጥ ጥፋተኞች ተጠያቂ እንደሚደረጉ ሙሉ እምነት እንዳላቸው ተናግረዋል። በሌላ በኩል በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚገኙ ዜጎች ደህንነት በተመለከተ መንግስት ከፍተኛ ክትትል እያደረገ መሆኑን ተገልጸዋል። በተለይ በወንጀል ተጠርጥረው ተይዘው ከባድ ፍርድ ውሳኔ የተላለፈባቸው ዜጎች ጉዳይ በጅዳ የሚገኘው ቆንስላ ጽሕፈት ቤት፣ በሪያድ የሚገኘው ኤምባሲ በትኩረት እየተከታተለ መሆኑን አምባሳደር ነቢያት ገልጸዋል። እነዚህ የተላለፉ የፍርድ ውሳኔዎች የሚለዝብበት መንገድ ለማመቻቸት በመንግስት ደረጃ ዲፕሎማሲያዊ ጥረቶችን እየተደረጉ መሆኑን ጉዳዩ በቅርብ ክትትል እየተደረገበት እንደሚገኝ ቃል አቀባዩ አክለዋል። ዜጎች ከህገወጥ ፍልሰት እንዲታቀቡ የሚዲያ የግንዛቤ ማስጨበጫ ስራዎችን ተጠናክሮ እንደሚቀጥል ጠቁመዋል። ከሩሲያ ጋር ስላለው ግንኙነት የጠቀሱት አምባሳደር ነቢያት ኢትዮጵያ ብሔራዊ ጥቅሟን መሰረት ያደረገ የንግድ፣ የኢንቨስትመንት፣ የቴክኖሎጂ ሽግግር ስምምነቶችን ከሀገሪቱ ጋር ማድረጉን ገልጸዋል። እነዚህ ስምምነቶች ኢትዮጵያ በተለይ የቴክኖሎጂ ዘርፍ ተጠቃሚ የሚያደርጋት ወደፊት የሚራመድ መሆናቸውን በመጥቀስ የሚመለከታቸውን ተቋም ለስምምነቶች ተግባር እየሰሩ መሆኑን መግለጫቸውን አስታውቋል። አዲስ ዓለም አበባ ሚያዝያ 22 2018 ዓ.ም